السلام عليكم ورحمة الله وبركاته حبايب قلبي እንዴት ናችሁ ሰላም ብያለሁ ዛሬ አጭር መልእክት ለማስተላለፍ ነው የመጣሁት እባካችሁ ይሄንን ቪዲዮ ሁላችሁም የኢትዮጵያ ሙስሊሞች ሼር ታደርጉልኝ ዘንድ በትህትና ጠይቃለሁ ፍትህ ድምጽ ለሀዲያ ሙስሊሞች ምን ሆነበት አስፈላጊውና ወሳኙ ሰዓት አሁን ነው እኔ እስካሁን መረጃዎችን ያሰባሰብኩ ነበር ትክክለኛ መረጃውን ለመቀበል በጣም በሚያሳዝን ሁኔታ ግን የሀዲያ ሙስሊሞች ስቲል ናው በእምነታቸው እየተገደሉ ይገኛሉ ሴቶች ሂጃባቸው እየተወለቀባቸው እየተደበደቡ ይገኛሉ እምነታቸውን እንዲቀይሩ በድብደባም በግድያም እያስገደዷቸው ይገኛሉ ያሳፍራል እኔና እናንተ ግን የምንውልበት ሰፈር እከሌ ከሌን ሰደበቻት እከሌ ከሌን ሰደበቻት እያልን በንቶ ፈንቶ ነው ግዚያችን የምናሳልፈው ድምጻችንን ለሀዲያ ሙስሊሞች ልናሰማቸው ይገባል በአሁኑ ሰዓት የኢትዮጵያ ውስጥ ያለው ሙስሊም እህትና ወንድሞቹ ለሀዲያ ሙስሊሞች አለሁ የሚልበት ሰዓት እንጂ በሶሻል ሚዲያ ባለው በማይረባ ንትርክ ጊዜውን የሚያሳልፍበት ጊዜ አይደለም ያሳፍራል በእርግጠኝነት ይሄ ነገር የሀዲያ ሙስሊሞች ላይ የሚደርሰው ግፍ አማራ ክልል ቢሆን ኖሮ እስካሁን አንዋር መስጂድ ላይ ሰልፍ አድርገው ነበር የታላችሁ የግድ ሃይማኖትን ፖለቲካ ጋር መገናኘት አለበት ድምጽ ለመሆን የታላችሁ ብዙዎቻችሁን ድምጻችሁን እየሰማናችሁ አይደለም ያሳፍራል ለከሌ አይደለም ኢትዮጵያ ውስጥ እንዳለ ማንኛውም ሙስሊም የሀዲያ ሙስሊሞች ሲከበሩ ነው የትኛውም ቦታ ላይ ያለ ሙስሊም የሚከበረው የሆነ ክልል ላይ ብቻ ሲነሳ ሆ ብለህ ለፖለቲካ ማራመጃ ትጮሃለህ የሀዲያ ሙስሊሞች ግን ስቲል ነው በእስልምናቸው ብቻ ግፍ እየደረሰባቸው አንድም ሰው ትንፍሽ ያለ የለም የት ናችሁ እነዚህ ሰዎች የኛ ወገኖች አይደሉ ኢትዮጵያኖች አይደሉ ለምንድነው ሴት ልጅ ሂጃቧ ተገፎ የሌላ እምነት ተከታይ እንድትሆን በግድ የሚያስገድዷት ብላችሁ መጮህ ምናችሁ ላይ ይቀነሳል ለምንድነው መስጊዳቸው ውስጥ ተገብቶ በጫማ ተገብቶ የሚደበደቡት ብሎ መጠየቅ ምናችን ይጎልብናል ድምጽ ምንሆን ከሆነ ትክክለኛ አማኞች ከሆነን እኛኮ አይደለም ኢትዮጵያ ውስጥ ስላለ ችግርና ፍልስጤም ውስጥ ስላለ ችግር እንጮሃለን ምንል ሰዎች አይደለንም እንዴ ሶሪያ ውስጥ ስላለ ችግር ያመናል ምንል ሰዎች አይደለንም እንዴ እንደዛ ከሆነ እዚህ ጉያችን ውስጥ ነው እንስ ስላሉ ነው ስላነሱ ነው ይሁላ ሁሉም ሰው አይቶ እንዳላየ ዝም ይያለ ያለው በእርግጠኝነት ብዙ ሰው ሰምቷል ስለ ሀዲያ ሙስሊሞች አንድም ሰው ግን መናገር የፈለገ የለም እንደውም አላህ ያክብረው ትላንትና ዮኒ ማኛ ሲናገር ሰማሁት ዮኒ ማኛ ያሳፍራል ፍትህ ለሀዲያ ሙስሊሞች ሁላችንም ኢትዮጵያኖች ድምጽ ነው ናቸው ይሄንን ቪዲዮ ደግሞ ሼር አድርጉልኝ ጨርሻለሁኝ ፍትህ ድምጽ